ሰላም ክቡራን እንደምን ሰነበታችሁ። ይህ የጠበቆች ወግ ነው። ጠበቃ ሙሉጌታ በላይ ነኝ። እንደተለመደው በአዲስ የህግ ርዕሰ ጉዳይ ተመልሼ መጥቻለሁ። ዛሬ ከሸማቾች ጋራ ከንግድ እቃዎች ጋራ በተያያዘ ልታውቋቸው የሚገቡ መረጃዎችን ነው ይዤላችሁ የመጣሁት። እንደ ሸማች ልታውቋቸው የሚገቡ ነገሮች ምንድናቸው? እንደ ነጋዴስ ማወቅ ያለባቸው ነገሮች ምንድናቸው? የሚሉት የዛሬው ርዕሰ ጉዳይ ይሆናል። በጣም ጥሩ ጥያቄ ነው። እንግዲህ የሸማቾችን መብት ስናነሳ የሸማቾች ጥበቃ አዋጅ ቁጥር 813 አለ። በዚህ ድንጋጌ በዚህ አዋጅ ላይ የሸማቾች መብት ተቀምጧል። የሸማቾች መብትን ጋር በተያያዘ አንድ ሸማች ስለሚገዛው ነገር በቂ መረጃ የማግኘት መብት አለው። ይሄ በቂ መረጃ ማለት እንግዲህ ምን ማለት ነው? የሚገዛው እቃ የየት ሀገር እቃ ነው? ከየት ነው የተመረተው? ኢትዮጵያ ውስጥ ነው? ቻይና ውስጥ ነው? አሜሪካ ውስጥ ነው? ይህን በትክክል የማወቅ መብት አለው። የቻይናውም ይብለጥ የአሜሪካውም ምርቱ ከየት ነው የመጣው ወይስ የሀገር ውስጥ ነው የሚለውን ትክክለኛ መረጃ የማወቅ መብት አለው። እቃው ምን አይነት ጥራት ነው ያለው? ዝቅተኛ ነው? መካከለኛ ነው? ከፍተኛ ነው? በትክክል ማወቅ መቻል አለበት። ምን አይነት ጥቅም ነው የሚያስገኘው? ለምሳሌ ሳሙና ብርካቴ ያለው ይሄ አረፋ ያለው ምናምን ተብሎ የሚነገር በትክክል ያንን የተባለውን ነገር ነው ወይ? ስለዚህ አንድ ሸማች በመጀመሪያ ያለው መብት ስለሚገዛው ነገር ትክክለኛ መረጃ የመስጠት ግዴታ አለበት ነጋዴው። ሸማቹ ደግሞ የፈለገውን ጥያቄ ለነጋዴው የማቅረብና ያ ነጋዴ ደግሞ ያንን ጥያቄ በትክክል የመመለስ አለበት። ምን አይነት ነው? በቂና ትክክለኛ መረጃ መስጠት አለበት። ያንን ሲሰጠው ነው ለውሳኔ እንዲረዳው ማለት ነው። ይሄንን እቃ ልግዛው አልግዛው ብሎ እንዲወስን መጀመሪያ ይሄ መረጃ ሊሰጠው ይገባል። ይሄንን መረጃ አሳስቶ የተናገረ በቀጥታ ከሱ ጋር ሲያወራ ሊሆን ይችላል። በማስታወቂያ በቴሌቪዥን፣ በሬዲዮ፣ በውጭ ማስታወቂያዎች፣ በተለያየ መንገድ በማህበራዊ ድረገጾች ሊሆን ይችላል። ማስታወቂያ በሚያስነግርበትም ጊዜ ሊሆን ይችላል። የሚናገረው ማስታወቂያ ስለ ምርትና አገልግሎቱ የተጭበረበረ የተሳሳተ የሚያደናግር ከሆነ ነጋዴውንም በወንጀል የሚያስጠይቅ ነው። ሸማቹም በዚህ ጉዳይ ላይ ተሳስቻለሁ፣ በዚህ ምክንያት ተጭበርብሬያለሁ፣ ስለዚህ የጉዳት ካሳ ይገባኛል ብሎ ከመጠየቅ ጀምሮ ገንዘቡን እስከ ማስመለስ ድረስ መብት ይኖረዋል። ስለዚህ የመጀመሪያው መብቱ ይሄ ነው። ሌላው ቅድም እንዳልከው በአክብሮትና በትህትና የመስተናገድ ደንበኛ ንጉሥ ነው የሚለው ነገር ሕግ ውስጥም አለ። ደንበኛ ንጉሥ የሚሆነው በትህትናና በአክብሮት ስታስተናግደው ነው። ነገር ግን ካለባበሱ የተነሳ ከዘሩ የተነሳ ከመልኩ የተነሳ ከመክፈል አቅሙ የተነሳ አንዱን ከፍ አንዱን ዘቅ አድርገህ ያለ አግባብ የምታስተናግደው ከሆነ አለፍም ብለህ ወደ ስድብ፣ ወደ ዛቻ፣ ወደ ማስፈራራት፣ ወደ ሌሎች ነገሮች ከሄድክ ይሄ ለአንድ ነጋዴ ሸማች ላይ በሰራተኞቹ አማካኝነትም ሊሆን ይችላል ሊፈጽመው የማይገባ ነገር ነውና ስለዚህ በክብር የመስተናገድ እቃ በሚመርጥበት ጊዜ የፈለገውን መርጦ ለምሳሌ ቡቲክ ከሆነ እየገባ ያለው ቡቲክ ውስጥ የፈለገውን እቃ መርጦ የመግዛት አማርጦ የመግዛት ይሄ ላንተ አይሆንም። ለምሳሌ አንዳንድ ሰዎች የሆነ እቃ ሄደ ልታነሳ ስትሄድ ይሄ እኮ ላንተ አይሆንም ውድ ነው ይለዋል። ይሄ ሃራስመንት ነው፣ ስህተት ነው። ምክንያቱም አሳንሰህ እያየኸው ነው። ስለሱ ምን ታውቅና ነው ውድ ነው የምትለው? ለሱ ያንን እቃ ለማን ያስቀመጥከው ታዲያ? ለከበደ ያስቀመጥ እኔ ለመግዛት ሊቻል አልቻል በምን ታውቃለህ? እና ይህ ሃራስመንት በደንበኞች መካከል ልዩነት ማድረግ በመሆኑ ምክንያት የተፈቀደ አይደለም። ስለዚህ በአክብሮት የማስተናገድ የሸጥከው እቃ ጉድለት ካለበት ያንን ጉድለት 15 ቀን እስካላለፈው ጊዜ ድረስ የመመለስ መብት አለው። በቃ ጉድለቱን አሳይቶ ለምሳሌ ኮት ከሆነ ኮቱ ላይ የሆነች ነገር አይቶ የተቀደደ ወይም ብልዝ ያለው የሆነ ነገር ካለ የመመለስ ግዴታ አለበት። ጉዳት ደርሶበት ከሆነ ደግሞ በዛ ምክንያት ካሳ የመክፈል አንዳንድ ያደጉ ሀገሮች ለምሳሌ እንደ አሜሪካ ያሉ ትልልቅ ሞሎች ውስጥ አይደለም ጉድለት ኖሮበት የወሰድከው እቃ ምቾት ካልሰጠህ የመመለስ መብት አለ። እኛ ሀገር እንኳን ጉድለት ካለበት ብቻ ነው የመመለስ መብት የሚኖርህ። እንደገና ደግሞ ሙሉ ገንዘብን መልስ አንዴ ተገዝቷል በቃ አንዴ ወስደዋል እዛ ነው እንትን ያልከው ምናምን የሚባል ነገር የለም። ስለዚህ ጉድለት ያለበት እስከሆነ ጊዜ ድረስ የመመለስ ወይ አዲስ የተሻለ ዕቃ መስጠት ወይ ገንዘቡን የመመለስ። በዚህ ምክንያት ደግሞ አንዳንዴ
በምትጠቀመው እቃ ምክንያት ጉዳት ሊደርስብህ ይችላል። ኤሌክትሮኒክስ እቃዎች ከመርካቶ ገዝተህ ለምሳሌ በእቃው በምትገለገልበት ጊዜ ለምሳሌ አንዳንድ እንትኖች ፈንድተው ጉዳት አደረሱ እንዲሆኑ እንደዚህ ጠጥቶ ብዙ አይነት ምርቶች ጉዳት ሊያደርሱ ይችላሉ ሸማቹ ላይ። እንደዚህ በሚሆንበት ጊዜ ካንተ አጠቃቀሙን ካለማወቅ ችግር የመጣ ጉዳት ካልሆነ በስተቀር በራሱ በፕሮዳክቱ በአግባቡ ስትጠቀም ጉዳት ደርሶብህ ከሆነ ደግሞ አይ እኔ አይደለም ያመረትኩት አይ ከሌኔ የሸጠልኝ አይባልም። ከቸርቻሪው ጀምሮ እስከ አስመጪው እስከ አምራቹ ድረስ መርጠህ በአንድነትና በነጠላ ካሳ እንዲከፍሉህ የመጠየቅ እና ተገቢውን ካሳ የማግኘት መብት አለው ማለት ነው ሸማቹ። ሌላው ነጋዴዎች እንግዲህ አድካሚ አስቸጋሪ ሊሆን ይችላል፣ ግን በሕጉ በግልጽ የተቀመጠ አንድ መረጃ አለ። እሱ ምንድን ነው? ነጋዴዎች የሚሸጡት እቃ ላይ የሚሸጡበትን እቃ ዋጋ መጻፍ መለጠፍ አለባቸው። ወይ እቃው ላይ መለጠፍ አለባቸው። እቃው ላይ መለጠፍ አስቸጋሪ ከሆነ ደግሞ ግድግዳ ላይ መለጠፍ መቻል አለባቸው። የሚለጠፈው ዋጋ ደግሞ ጠቅላላ የሚሸጥልህን ዋጋ ነው። በቃ 7000 ብር ከሆነ ለምሳሌ እቃው ከነ ምናምኑ ከነባቱ ከነምኑ በቃ ያለቀለት ዋጋ እዛ ላይ መለጠፍ መቻል አለባቸው። በቃ ነጋዴው ያንን አይቶ መግዛት እንዲችል። ከፈለጉ ከ7000 ብር በታች መደራደር የሚችሉ ከሆነ ይደራደሩ፣ ሌላ ጉዳይ ነው። ግን የዋጋው እቃው ላይ መለጠፍ አለበት። እቃው ላይ መለጠፍ ደግሞ አስቸጋሪ ከሆነ ግድግዳ ላይ መለጠፍ መቻል አለበት። ብዙ ቦታ እንደምንሄደው ይሄ ፊክስድ እንደሚባለው አይነት ዋጋ እያንዳንዱ ቦታ ላይ በቃ ከነጋዴው ጋርም ምልልስ የለም። ሄደህ እቃውን ታያለህ፣ ዋጋውን ታያለህ፣ ትገዛለህ ማለት ነው። እና እኛ ሀገርም ያለው ነገር እሱ ነው። ትንሽ አስቸጋሪ የሚሆነው የእቃውን ባህሪ መግለጫ የሚጻፍ ይላል ሕጉ። ግን እያንዳንዱ ነገር ላይ ያንን መግለጫ ማድረግ ሊያስቸግር ይችላል። ብዙ ጊዜ ግን አምራቾች ያንን መግለጫ እዛ ላይ ስለሚጽፉ ስለ እቃው ባህሪ፣ ስለተመረተበት ሀገር፣ አስፈላጊ መረጃዎችን እቃ ላይ መለጠፍም ሌላው በሕጉ አስገዳጅ ሆኖ የተቀመጠ ነገር ነው ማለት ነው። ሌላው እንግዲህ ነጋዴዎች ከፍተኛ ጥንቃቄ ማድረግ አለባቸው። ምክንያቱም በአዋጁ አንቀጽ በአዋጅ ቁጥር 813 መሰረት የዓመታዊ ሽያጫቸውን እስከ 10% የሚደርስ ቅጣት በወንጀልም ጭምር የሚያስጠይቁ ነገሮችን ነው እያነሳን ያለ ነው እና ለነጋዴዎች የተከለከሉ ነገሮች አሉ። ነጋዴ እስከሆንክ ጊዜ ድረስ እነዚህን አሁን እኔ የማወራቸውን ነገሮች ማድረግ ለአንተ የተከለከለ ነው። ምሳሌ አደናጋሪ የሆነ አሳሳች የሆነ መረጃ ቅድም እንዳልኩት መስጠት በማስታወቂያም በአካልም። ለምሳሌ እንደዚህ አይነት ነገር ከሚፈጠርባቸው ነገሮች ውስጥ አንዱ ብዙ ቦታው ላይ ታላቅ የዋጋ ቅናሽ ብለው በባዛሮች በተለያዩ በራቸው ላይ በተለያየ አጋጣሚ በማስታወቂያም ጭምር ታላቅ ቅናሽ ብለው ማስታወቂያ ካስነገሩ በኋላ ምን ያደርጋሉ? ታላቅ ቅናሽ ይበሉ እንጂ ወይ በዋጋው ነው እየሸጡ ያሉት ወይ ደግሞ በጣም ውድ ነው፣ እንደውም ከነበረውም ውድ ነው። ስለዚህ አንድ ነጋዴ ታላቅ ቅናሽ ካለ በእርግጥ ታላቅ ቅናሽ በሆነ መንገድ መሸጥ መቻል አለበት። በሆነ ማስረጃ ታላቅ ቅናሽ አለመሆኑን እንደውም አስወድዶ የሸጠበት እንደውም ደግሞ ይህንም በቀላሉ በብዙ መንገድ ማወቅ ይቻላል። ከዚህ በፊት ሸጫለሁ ብሎ ለመንግስት ሪፖርት ያደረገው መረጃ ሊኖር ይችላል። ለሌላ ሰው ለጓደኛ ከሸጠው ዋጋ አንጻር ሊሆን ይችላል ልታይ የምትችለው። በተለያዩ መንገዶች ይህን እስካረጋገጥ ጊዜ ድረስ ታላቅ ቅናሽ ብሎ ነገር ግን ታላቅ ቅናሽ ያልሆነ ወይም ደግሞ በዋጋው ወይም ደግሞ ከዋጋው ከፍ አድርጎ ከሸጠልህ በተመሳሳይ ትክክል አይደለም። እንደገና አንድ ሰው የሆነን ዕቃ ለመግዛት ከፈለገ በቃ የፈለገውን ነው መግዛት ያለበት። ሰዎች ግን የሆነ ዕቃቸውን እንዲሸጥላቸው ሲፈልጉ በጣም በሚዲያ ሁሉ የምናውቃቸው አንዳንድ የሽያጭ እንትኖች አሉ። ለምሳሌ ሽንኩርት ለመሸጥ ዘይት አብረህ መውሰድ አለብህ። ወይ ደግሞ ሽንኩርቱን ለማግኘት ሽንኩርቱ በጣም ርካሽ ይሆንና ሌላ ውድ የሆነ ነገር ወይ እሱ አላልቅለት ያለውን ነገር አብረህ እንድትገዛ ያስገድዳል። ኖ ሽንኩርቱን ከሆነ መግዛት የምፈልገው ሽንኩርት ብቻ ገዛለሁ። ሱሪውን ብቻ ከሆነ መግዛት የምፈልገው ከቲሸርቱ ጋር አብረህ እንዲሸጥልኝ አልገደድም። ልብሱ ከጅምሩም ሲሰራ ሙሉ ልብስ ሆኖ ኮትና ሱሪ ሆኖ ተመሳሳይ ይሄ ኮምፕሌት የምንለው አይነት ልብስ ካልሆነ በስተቀር አንዱን የመረጥኩትን ገዝቼ የመሄድ መብት አለኝ። የግድ ይሄኛውንም ካልገዛ ይሄኛውን አልሸጥልህም ሊልልኝ አይችልም። በቃ ይህንን ነው የምፈልገው ካልኩ ገዝቼ የሚል እምቢ ማለት እራሱ አይችልም። አይ በቃ እንደዛ ከሆነ አልሸጥልህም ማለት አይችልም። ሌላው እኔ ስለሆንኩኝ በቃ ዝም ብሎ ስላልወደደኝ ወይም ስላልፈለገ አልሸጥም ማለት አይችልም። አንድ ሰው ሱቅ ላይ ለገበያ እስከወጣ ጊዜ ድረስ እኔን ለመጥቀም ሸማቹን ለመጥቀም ለሸማቹ ጥቅም ካልሆነ በስተቀር
አንድ ነጋዴ ለንግድ ወጥቶ አንድን አገልግሎት ወይም አንድን እቃ አልሸጥም ብሎ እምቢ ማለት አይችልም። ይሄ አንደኛ አድሎ ካለማድረግ፣ ሁለተኛ በቃ ለመሸጥ ነው የወጣው መሸጥ አለበት ነው። ከዚህ አኳያ ነው ነገሮችን የምንፈልግ። ሌላው ዋስትና ጋር በተያያዘ የተለያዩ ዋስትና በተለያየ መንገድ ይሰጣሉ፣ ለ1 ዓመት ለ2 ዓመት። ስለዚህ ነጋዴዎች ዋስትና ለሰጡት እቃና አገልግሎት ዋስትና ሰጥተው ከሆነ ያንን ዋስትና ማክበር አለባቸው። ያንን ዋስትና ሳያከብሩ መቅረት ኃላፊነት አለባቸው ማለት ነው እና ለሸጡት እቃ በእርግጥም የተባለውን ዋስትና የመስጠት ግዴታ አለባቸው። እንደሚታወቀው ብዙ ጊዜ እንደምንሰማው የፒራሚድ ቅርጽ ያለው ሽያጭ ነገርን ማድረግ አይችሉም። የፒራሚድ ቅርጽ ያለው ማለት አንተና እሱ በግልጽ እየተሻሻጣችሁ የሆነ እቃ እየተደራረጋችሁ ሳይሆን አንተ አንዳችሁ የሆነ ጥቅም እንድታገኝ ከኋላህ ሌላ ሰው እንዲመጣ የማድረግ ከአንተ ኋላ የገባው ደግሞ ሌላ ሰው በማምጣት ስለዚህ አንተ ባመጣቸው ሰው ልክ ጥቅም የምታገኝበት የፒራሚድ ቅርጽ ያለው የሽያጭ ሁኔታ እንደሚታወቀው የተከለከለ ነው። በዚህ ምክንያት ብዙ ሰዎች እንደተከሰሱ በወንጀል እንደተጠየቁ የምናውቀው ነገር ነው ማለት ነው። ሌላው የተፈጠረብኝ ጥያቄ ምንድን ነው? አሁን ቅድም ስትመልስልኝ ሳሙና ቢሆን ወይም የሆነ የሚለካ ቁስ አሁን ቢሆን ግራም አለው በግራም ነው የሚለካው እና ነጋዴው ላይ ብቻ ነው ወይስ ይሄ መብት? አሁን አቅራቢዎች አሉ፣ አምራቾች አሉ። ያንን ነገር ግራሙን ጠብቀው ለነጋዴ እያስረከቡ የእነሱን ህጉ ምን ይላል? አሁን አቅራቢው ወይም ፋብሪካ ሳሙናውን የሚያመርተው ወይም ሰንበድ የሆነ ነገር የሚያመርተ ፋብሪካ ለነጋዴው የሚሰጠው እቃ እንትኑን የጠበቀ ነው ወይ? ግራሙን የጠበቀ ነው? እውነታውን የያዘ ነው ወይ? ሸማቹ ጋር ሲመጣ ተጠያቂውን አያበዛውም ወይ? ነጋዴ ነው? አቅራቢ ነው? ባለሀብት ነው? ደላላ ነው? የሚባሉ ነገሮች ስላሉ እነሱን ለማጥራት የምትሸጠው እቃ መለኪያ ካለው ግራም ከሆነ ሜትር ከሆነ በሆነ ሌትር ከሆነ የሚለካበት የሆነ ነገር ካለ ያ የተለካበት ሚዛን ከሆነ በኪሎም ከሆነ የምትሸጠው 1 ኪሎ ካልክ በቃ 1 ኪሎ መሆን አለበት። ከ1 ኪሎ የሚያንስ ከሆነ ኃላፊነት አለበት። አንተም ከሌላ ሰውም ከሆነ ተረክበህ ያመጣው 1 ኪሎ መሆኑን አረጋግጠህ ነው መሸጥ ያለብህ። አንተም ከሱ ስገዛ አንተ ሸማች ስለሆንክ የሸጠልህ ሰው 1 ኪሎ አጉድሎ ከሆነ የሸጠልህ እሱን ማስጠየቅ መቻል አለብህ። አንተ ግን በቀጥታ ሽያጩን እያከናወንክ ያለው ነጋዴ አንተ እስከሆንክ ጊዜ ድረስ የምትሸጠው እቃ 1 ሊትር ከሆነ 1 ሊትር ነው ወይ? 1 ግራም ከሆነ 1 ግራም ነው ወይ? ሜትሩ 10 ሜትር ከሆነ 10 ሜትር ነው ወይ? በትክክል ይሄ ሚዛኖችን መለኪያዎችን ማሳሳት፣ ማጭበርበር፣ አንዳንዴ ደግሞ ከተስማሚነት ማረጋገጫ ወይም ከሚመለከታቸው ተቋማት የሚሰጡ ማረጋገጫዎች አሉ አይደል? የጥራት የፍቃድ የምናምን የሌለውን እንዳለ አድርጎ ማቅረብ ወይም ደግሞ ሊኖረው የሚገባውን ሳይኖረው መሸጥ። ለምሳሌ ቆርቆሮ በምትሸጥበት ጊዜ ቆርቆሮ በትክክል ጥራቱን የጠበቀ መሆኑን የሚመለከተው አካል ማረጋገጫ ካልሰጠ መሸጥ አችልም። ያ ማረጋገጫ ሳይመታበት ከሸጥክ ስህተት ሰርተሃል ማለት ነው። ስለዚህ የምትሸጠውን እቃ አውቀህ የምትሸጠው እቃ አስቀድሞ ፍቃድ የሚያስፈልገው ከሆነ ፍቃድ ሊኖረው ይገባል። የጥራት ማረጋገጫ ሊኖረው የሚገባ ከሆነ የጥራት ማረጋገጫ ሊኖረው ይገባል። ያንን ሳታረግ ከሸጥክ ስህተት ነው ማለት ነው። ስለዚህ በጠቅላላ ነጋዴው በሐቀኝነት እና በታማኝነት ስራውን እንዲሰራ ነው እነዚህ ድንጋጌዎች የሚያስገድዱት እና እነዚህን ሳያደርጉ መገኘት በአስተዳደር ወይም በወንጀል ያስጠይቃል። በአስተዳደር እስከ 10 በመቶ የዓመታዊ ሽያጩ 1 ሚሊዮን ብር ሸጦ ከሆነ 100 ሺህ ብር ሊቀጣ ይችላል። በወንጀል ደግሞ እንደ ነገሩ ሁኔታ በአስተዳደር ብቻ በወንጀል ብቻ የሚያስጠይቁ አሉ። እሱ ዝርዝር ውስጥ አንገባ። በወንጀል ደግሞ ከ3 ዓመት እስከ 7 ዓመት ድረስ የሚደርስ ጽኑ እስራት ሊያስቀጣ ይችላል እና ሲሪየስ ነው። አንደኛ ማህበረሰብ ማገልገል ነው ነጋዴነት። የግድ ማትረፍ ብቻ አይደለም። ስታተርፍ ስትሰራ በሐቀኝነትና በህግ መሰረት መስራት አለብህ። ያንን ማታደርግ ከሆነ ገዳይ የለም እንጂ ሟች እንደሚባለው አይነት የሚጠይቅ ህግ በሚኖርበት ጊዜ ማስፈጸም ስራው በደንብ መሬት ላይ በሚወርድበት ጊዜ ወይ በሆነች አጋጣሚ ውስጥ ህይወትህን ሊያበላሽ ንግድህን ሊያበላሽ የሚችል ችግር ውስጥ ልትወድቅ እንደምትችል ማወቅ ያስፈልጋል። ሸማቹም ደግሞ ይሄ ነገር መብት እንዳለው አውቆ መብቱን በትጋትና በንቃት መጠየቅ እና ማስፈጸም አለበት ማለት። በተለይ ይሄ ከሚዛን ከልኬት ጋር የተያዙ ችግሮች በተለይ መንገድ ላይ የተለያዩ እቃዎች የሚሸጡ ሙዝ፣ ብርቱካን፣ ስኳር የሚሰፈሩ የሚለኩ ነገሮችን የሚሸጡ ሰዎች ባዛር ላይ የተለያዩ የገበያ ማዕከላት ምናምን ላይ አንደኛ ጥድፊያ ላይ ነው ያለው አንተ፣ ሁለተኛ አንተ መለኪያው አታውቀውም፣ ምንም እንትን የምትለው ነገር የለም። ሲለኩልህ 1 ኪሎውን 1 ኪሎ በእርግጥ አይሞላም። ስለዚህ የገዛኸው 1 ኪሎ ተብሎ ከሆነ የተሸጠልህ
ስትለካው ግን 1 ኪሎ ካልሆነ ቀጥታ ሄደህ ተመልሰህ መብትህን መጠየቅ መቻል አለብህ። እንደዚህ አይነት ደጋግሞ ጥፋት የሚሰራ ሰው ካለ ደግሞ በህግ እንዲጠየቅ ማድረግ መቻል አለበት። ምክንያቱም ከእያንዳንዱ ሸማች እንግዲህ ከ1 ኪሎ 5 ግራም ቢቀንስ ይሄ ሰው ምን ያህል ያልተገባ ትርፍ እያተረፈ እንደሆነ በዚህ የኑሮ ውድነት ውስጥ 1 ኪሎ ብርቱካን በትልቅ ገንዘብ ለአንተ ውድ በሆነ ገንዘብ ገዝተህ ከዛውም ላይ ግን ኪሎ ተቀንሶብህ እና ሸማቹን ያለ አግባብ የሚዘርፉ እና ደግሞ ያልተገባ ብልጽግና የሚያገኙ ሰዎችን መታገስ እና ይሄ ልምምዳችን ነገሩ እየተበራከተ እንዲመጣ እና ሸማቹ እየተማረረ እንዲሄድ የሚያደርግ ስለሆነ ትልቅ ጥንቃቄ ይፈልጋል። ከሸማቾች ጋር በተያያዘ ያነሳነው ርዕሰ ጉዳይ በዚሁ ይጠናቀቃል። በሌላ ርዕሰ ጉዳይ በሌላ ጊዜ እንገናኛለን። ጠበቃ ሙልጌታ በላይ ነበርኩኝ። ሰላም።